አቤቱ በዳዊት ልመና ወደ አንተ ጮኻለሁ። አላየንም በሉ እስኪ ያልሰማን በሉ ያሞት ሲፈልገን ሲሻኑሯል አሉ። እስኪ አላየንም በሉ አላየንም በሉ እስኪ ያልሰማን በሉ ያሞት ሲፈልገን ሲሻኑሯል አሉ። አላቀውም በሉን መቼ መጥቼ ያውቅ እንደሆነ ጠየቀው እሱ ጌታውን እሷ ጌታውን። አላየንም በሉ እስኪያልሰማንም በሉ ያሞት ሲፈልገን ሲሻኑሯል አሉ። እስኪያላየንም በሉ እንደምን አላችሁ አድማጭ ተመልካቾቻችን፣ ሰላም ከረማችሁ። እንግዲህ ሳምንት አልፎ ሳምንት ተገናኝተናል። ሮብን ወልዶ ሳምንትን ወልዶ እንግዲህ በድጋሚ በአዲስ ፕሮግራም ተገናኝተናል። አቤቱ በዳዊት ልመና ወደ አንተ ጮኻለሁ። እንዴት አሳለፋችሁ ሳምንቱን? ጥሩ አለፈ ወይ? በመልካም አለፈ ወይ? ተስፋ አደርጋለሁ። በዛሬ እንግዲህ ፕሮግራማችን እጅግ በጣም ብዙ ጊዜ የማይስተዋል ግን ብዙዎቻችን የኛ ያረግነው ሳናውቀውም እየኖርንበት ያለ አንድ ነገር ላነሳ ፈለኩኝ። እንግዲህ ብዙዎቻችን በገና ደርዳሪዎች እያደረ የምንላበሰው ባህሪ አለ፣ ሳናውቀውም አውቀንም እና እነዛ ባህሪያት መርምረናል ወይ? ያን ባህሪ ተመራምረናል ወይ? ጥያቄ ለራሳችን እነዛን ነገሮች እውነት አቺቭ አድርገናል ወይ ደግሞ ሳናውቀው አቺቭ አድርገናል ወይም ደግሞ አቺቭ እያደረግነው ወይ ነው የሚለውን ነገር እንግዲህ እስኪ ወደ ርዕስ እናምጣውና እንወያይበት ብዬ አሰብኩ። ምንድነው እኛ ብዙ በገና ደርዳሪዎች የሚያመሳስለን ነገር በባህሪም በቁመናም በአካሄድም በአንዳንድ አመለካከትም ምንድነው የሚያመሳስለን ነገር? እንግዲህ ይሄንን ነገር እንድንወያይበት ፈለኩኝና ወደ ፕሮግራማችን ይሄንን አመጣሁት ማለት ነው። እንግዲህ ከፕሮግራሙ ጋር አብሬያችሁ የምቆየው እኔ ሱራፌል ነኝ። እስከ ፕሮግራሙ መጨረሻ አብራችሁን ቆዩላለሁ። አቤቱ በዳዊት ልመና ወደ አንተ ጮኻለሁ። ባህሪ ምንድን ነው? ባህሪ ከምን ይመጣል? እንዴት ሰው ባህሪ ሊላበስ ይችላል? ጠባይ ወይስ ባህሪ? የአንድ ጊዜ የማይቀየር ማንነት ያለምንም ማስተካከያ ፍንክች አልልም? ወይስ ደግሞ የምንላበሰው ጊዜ የሚገዛው በእኛ ላይ የሚሰለጥንብን ወይም ደግሞ እኛ በፈቃዳችን የምናሰለጥነው ነገር ወይም ደግሞ በሆነ መልኩ እየለዘብን የምንቀይርበት መንገድ? እንግዲህ ባህሪ ማንነት ነው እስከምንረዳው ድረስ።
ግን ያ ባህሪ የሚባለው ነገር ጥልቅ ሐሳብ ከመሆኑ የተነሳ ብዙዎች ያመራምራቸዋል፣ ብዙዎች ያጠያይቃቸዋል። ከመንፈሳዊውም እይታ ከስጋዊውም እይታ እንግዲህ ሳይኮሎጂስቶቹም ሳይካትሪክሶቹም መንፈሳዊ አባቶችም ሊቃኑም ብዙሃኖቹ ቴዎሎጂያንስም ይህን ነገር ትልቅ አበክረውና ተመራምረው የሆነን ጥግ ለማስያዝ የሚሞክሩበት ነገር አለ። እንደ አንድ በገና ደራሲ ግን ምንድነው ባህሪ? ምንድነው አስተውላችሁ ታውቃላችሁ ወይ? ምንድነው ብዙዎቻችን ወደ አንድ ርዕስ ወይ ደግሞ ወደ አንድ መንገድ ሊያመጣን ይችላል ብላችሁ የምታስቡት ነገር? ወደ አንድ ማንነት መለኪያ ስታንዳርድ የምትሉት ነገር ምንድነው ያለው በገና? እንግዲህ እኔ ብዙ ጊዜ ስለ በገና ሳወራ ብዙሃኑ እይታዎቼ ምንም እንኳን ፍልስፍናውንም የሚያነሳ ቢሆን ግን ባህሪ የሚለውን ነገር ብዙም ጠቅሻለሁ ብዬ አላስብም። ምናልባት ተናግሬው እንደሆነ ለኔ ምናልባት አልመሰለኝም ማለት ነው። ግን ብዙም አላስበውም። የሚገርማችሁ ነገር ግን እየቆየው አንዳንድ ነገሮችን ሳስተውል ለካ ይሄ ርዕስ ትልቅ ርዕስ ነው። በገና ደራሲዎቻችን ከማን ነው አብነት አድርገው እነዚህ መለኪያዎችን እነዚህ የሚላበሱና ምንላበሳቸው ነገር ያላቸው ራሱ አቀማመጥ፣ አመጣጥ፣ ሁለተኛ አካሄድ ከኛ ጋር የሚቆዩበት መንገድ እንዴት ያለ ነው? የቅዱስ ዳዊት ታሪክ እንግዲህ ሁላችንም ለመሆን የምንሻው፣ ለመምሰል የምንሻው፣ ለመላበስ የምንሻው፣ ስናስተምረውም ስንናገረውም ስንጽፈውም በሆኑም አጋጣሚዎች በዝማሬያችንም እንኳን ስንገልጠውም በጣም አበክረን የምንመለከታቸውና የምንገልጻቸው ነገሮች ናቸው። የቅዱስ ዳዊት ባህሪያት እስኪ ምንድናቸው? ስታንዳርዶቹ ምንድናቸው? ልዩ ያረገው ነገር ቅዱስ ዳዊት ምንድነው? ትሁት ነበረ፣ የዋህ ነበረ፣ ገር ነበረ፣ ኃያል ነበረ። ዳዊት ልዩ ደግሞ የሚያረገው አስተዋይ ነበረ። ዳዊት በዛው ልክ ደግሞ በጣም ደግሞ ከሁሉ በላይ ያገነነው ነገር ደግሞ ለመሸነፍ ፍቃደኛ ነበረ። በተለይም ለእውነት፣ ለፍቅር፣ ለእግዚአብሔር መሸነፍ የሚወድ ባህሪ ነበረው። ግን ያ መገለጫው ነው እንግዲህ ሰብአዊ የሆነው ማንነት የሚገለጥበት መንገድ። ለምሳሌ አንድ ሰው ውስጡ ቁጡ ከሆነ የሚገነፍልበት ወይ ደግሞ ቶሎ ብሎ ግልፍተኛ የሚሆንበት ወይም ደግሞ በሆነ መልኩ ኃይለኛ ባህሪው የሚገለጥበት ነገር አለ። እንደዛ ሁሉ የዳዊት ባህሪያት ደግሞ እነዛንም ስንመለከት ደግሞ just attribute መግለጫዎች ናቸው። ደግነቱ፣ የዋህነቱ፣ ገርነቱ፣ አስተዋይነቱ እነዛ የዛ ባህሪ መገለጫዎች ናቸው። ስለዚህ ባህሪን ለመመርመር ከባድ ነው። እርግጥ የሰው ልጅ ባህሪ ከመላእክት ባህሪ አንጻር በጣም እንትን ነው፣ ያንሳል በርቀት። የመላእክት ባህሪ ይረቃል። በዛው ደግሞ ልክ የእግዚአብሔር ደግሞ ባህሪ አይመረመርም እና እኛም ብንሆን ያ ባህሪ የስጋና ባህሪ ነፍሳችን በአንድ ደግሞ የተሰራው ሰው የሚባለው ባህሪያችን ለመግለጽ ከባድ ነው። ግን አትሪቢዩቶቹ ይገልጹታል ነው። ለምሳሌ ሰው ልጅ በአምሳለ ሥላሴ ስለተፈጠረ፣ በአምሳለ እግዚአብሔር ስለተፈጠረ እግዚአብሔር ባህሪያቱ ምን ናቸው ሲባል ያ የነባቢነት፣ የለባዊነት፣ የሕያውነት ባህሪ አለ። በዛ ውስጥ ያሉት ደግሞ አትሪቢዩቶች አሉ። ስለዚህ ዕውቀት የመሰለው ነገር፣ አስተውሎት፣ ጥበብ የሚባሉት ነገሮች አብረው አሉ። ከዛ ደግሞ ይቀጥላል ደግሞ የመናገር፣ የተናገሩት የማሳመን፣ አሳምኖ ደግሞ የመወደድ እነሱ በጸጋ የሚሰጡንም ደግሞ የምንላበሳቸው ነገሮች አሉ። ያ ባህሪ የሥጋ ደካማው፣ አልቃሻው፣
ቶሎ ለብዙ ነገር የሚሸነፈው ጊዜያዊ ነገሮች የሚያጠቁት እነዚህ ደግሞ አሉት ደግሞ በስጋ አኳያ ደግሞ ስንመለከተው እነዛም ነገሮች አትሪቢዩቶቹ አገላለጽ ናቸው። እንግዲህ ነው አይደለም የሚለውን ከመግለጽ በላይ ምንድነው መግለጽ እሱን የሚችሉበት መንገድ። ስለዚህ ስጋ ፈራሽ ነው ወይ ስንል እርግጥ ፈራሽ ነው፣ ምክንያቱም የተሰራበት አካሎች ቁሶች ያ ነገር ስለሆኑ ነው የተፈጠሩት ነገሮች ሁሉ ማለት ነው። እንደዛ ሁሉ ደግሞ ነፍስ ደግሞ ሕያዊት ናት፣ ለባዊት ናት እና ደግሞ ነባቢት ናት። ይሄ ደግሞ ግልጽ በሆነ መልኩ ስንመለከተው የነፍስ የተሰራችበትን ደግሞ ወይም ደግሞ የተካፈለችው ከቅድስት ሥላሴ ደግሞ የምናገኘው ያ ባህሪ ያለ። እንግዲህ ይሄን ሁሉ የገባውበት ምክንያት it's just to explain ለማድረግ ነው እንጂ እኔ ቴዎሎጂያን ወይ ደግሞ እንደው ከሊቃውንቱ ደጅም ደርሼ ይሄን ያህል የረባ ነገር ቀምሼም እውቀትም ኑሮኝ አይደለም። መግለጥ ካለብኝ አንፃር ግን ለመናገር በገና ዳሪዎች የሚላበሱት ባህሪ አለ። ያ የሚላበሱት ባህሪ ከሁለት ነገር ይወለዳል። አንደኛው የሚወለደው ከራሳቸው ከማንነታቸው የሚወለድ ነው። ሁለተኛው የሚወለደው ግን ከበገና ነው። በገናው ታሪክን አዝሏል፣ ባህልን አዝሏል። አመጣጡም ቢሆን መንፈሳዊነትን የተካተተና ያካተተ ስለሆነ ያ ምን ያረጋቸዋል ማለት ነው? በውስጣቸው እንግዲህ ያቃጭላል፣ በተጨማሪ ያነቃቸዋል፣ እንደገና ደግሞ ያስተጋባል እና ያንን የመዋረስ የመዋሃድ የመስረጽ ባህሪ ይፈጠራል ማለት ነው። ከዛ በተጨማሪ ደግሞ ከራሳቸው ደግሞ የሚወጣል። ይሄኛው ከራሳቸው የሚወጣው ግልጽ አድርጎ ማንነታቸውን መግለጥ ይጀምራል ማለት ነው። ሁላችን በብዙ ህብረ ቀለም የተሰራ ነው። ህብረ ቀለም ምለው ባህሪያችን የተለያየ ነው። እርግጥ ይሄን ያህል ረቂቃንን ማለት ሳይሆን ግን ሁላችንም የተለያየ ስም እንዳለን፣ የተለያየ ጎዳና እንዳለን፣ የተለያየ አመጣጥ አካሄድ እንዳለን፣ የተለያየ ደግሞ የውሳኔም የአስተውሎትም የእውቀትም የብዙ ብዙ ብዙ ማለት ነው ምርጫዎች ልዩነት እንዳለን እንዲሁ ነው ውስጣችን ያለው ባህሪ የሚናገረው ለይቶ ማለት ነው። እና ከዚህኛው የሚወለደው ባህሪ ምንድነው ስንል እኛ ኤክስፕረስ የምናረግበት መንገድን እየቀየረ ይመጣል ማለት ነው። ሞር ኤንድ ሞር ከበገናው ጋር በምናሳልፈበት ጊዜ እኛነታችን እየጎላ ብቻ ሳይሆን እኛነታችን እየተገለጠ ከበገናው ጋር ውህደት ሲኖር የምንላበሰው ባህሪ ያለ ማለት ነው። ከኛ ውስጥ የሚነቃ ባህሪ ያለ የሚወጣ ገኖ እየተደበቀ አንኮንሺየስ ማይንድ ውስጥም ሊሆን ይችላል ያለው ውስጣዊ ማንነታችንን ብዙዎቻችን አናቅም። እንደው ብዙዎቻችን እንግዲህ ለመናገር የሚያስቸግር ቢሆንም የማናቀው ስለማንነታችን ይበልጣል ከምናውቀው በላይ። እንደው አንድ ሰው ስለ ቁጡነቱ ወይ ደግሞ ስለ ሳቄታነቱ ወይም ደግሞ አንድ ሰው ስለ ተጫዋችነቱ፣ አንድ ሰው ስለ ብቸኝነቱ የምናወራበት ያ አትሪቢዩቶች ከሚገልጹት አንጻሮች በመናገርበት ጊዜ እነዛ ነገሮች ፉል ያን ሰው ዲስክራይብ ያደርጉታል ማለት አይቻልም፣ በፍጹም አያረጉትም። ይሄም ስለሆነ ነው ወደ በገናም ስንመጣ አንድ ሰው በገና መደርደር ሲጀምር ከበገናው የሚዋረሰው ሐሳብና መንገድና ጎዳና አለው። ከዛ የሚወርሰው ባህሪ ያለው መረጋጋትን ሊሆን ይችላል፣ ወይንም ደግሞ ያላስተዋለውና በሱስ ተቀብሮ ያለ ደግሞ ከማንነቱ የሚነቃ ደግሞ ባህሪ ይመጣል ማለት ነው። መቼ ነው የተቀየርከው አንተ እንደዚህ የሚባሉ ሰዎች አሉ። እንዴት ተቀየርክ? እንዴ እኔ እኮ አላቀህም ነበር። ስለዚህ አንዳንድ ጊዜ ተቀብሮ ውስጣችን ያለ ነገር አለ፣ ተለይቶ ውስጣችን ያላስተዋለው ነገር አለ እና ኢግናይት ያረጋል ማለት ነው። ይጫራል። ሲጫር በትልቁ መንደድ ይጀምራል ማለት ነው እና በገናችን ያንን ኃይል እንድናገኝ ይረዳናል፣ መግለጽ እንድንጀምር ይረዳናል ውስጣችን የተደበቀው ማንነት። በተጨማሪ ደግሞ ከውጪ ደግሞ ወደ ውስጥ የሚገባ ደግሞ ኃይል ወደኛ ይመጣል ማለት ነው የሚቀይረን።
ስለዚህ በጣም ችኩል የሆኑ ሰዎች ችኩልነት በነገራችን ላይ የሚስተካከል ነገር ነው ለአንዳንዶች ከነጭራሹ አይቀየርም የሚስተካከሉበት ሁኔታ በጣም አንዳንዶች ደግሞ በአንድም በሌላ መልኩ ምናልባት በፈተና ሊሆን ይችላል እንደዛው ነውላችሁ መፈልገው የምንላበሰውን ባህሪ ያን አይነት ነው ያዘ ይመጣው እንግዲህ በጣም ብዙ አወራን ሳይኮሎጂ ውስጥ የሚገባን ነው የሚመስለው ይሁንና እንግዲህ ፕሮግራማችን እንዲህ ያለ ደርሷል የሆነች ነገር እንኳን ሐሳብ እንደወሰዳችሁ ከፕሮግራማችን ከውይይት ከሐሳባችን ተስፋ አደርጋለሁ ከሳምንት እስከ ሳምንት ሰላም ቆዩልኝ ሰላም ሁኑልኝ ይላልው ከሮብ እስከ ሮብ በሰላም ያገናኘን ደህና ሁኑ በዳዊት ልመና